እባካችሁ ፍቱልን። እንኳን አይደለም መሪጌታ የሐሰት ፓትሪያርክ አለ ኢትዮጵያ ውስጥ። ኦሮሞ ብሎ ጥፋተኛ የለም እኮ ግለሰብ ነው ጥፋት። የሹፌሮቻችን መከራና ስቃይ ሊበቃ ይገባል። ወንዶች የከንፈር ነገር በከተማ አሳስቧቸው። የዩጩፋ መመረቅ አይደለም የቸገረንኛ። ሰላም ጤና ይስጥልኝ ውድ የቃል ቀን ሚዲያ ቤተሰቦቻችን እንደምን አላችሁ? በያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ ብዝት ይበል ማለት ፈልጋለሁ። ወንድም እህቶቼ፣ ታላቅ ታናሾቼ እንደየእድሜያችሁና እንደየክብራችሁ መጠን ሰላማችሁ ይብዛ። ታመው የተኙ በሆስፒታል ያሉ በጸበል ስፍራ የሚገኙ ወገኖቻችንን እግዚአብሔር ያስብልን፣ ከክፉ ነገር በሙሉ ይጠብቅልን። ዛሬ መረጃው ይዤላችሁ መጥቻለሁ። ከሁሉ በፊት ግን የሚቀድመው የጌታችን የመድኃኒታችን የኢየሱስ ክርስቶስ እናት የቅድስት ድንግል ማርያም ዛሬ ኪዳነ ምህረት ኪዳን የተቀበለችበት የምናከብርበት ዕለት ነውና እንኳን አደረሳችሁ ለወራዊ በዓላት ስላደረሳችሁ። ይህንን ብያችሁ ዛሬ የማቀርብላችሁ ፕሮግራሞች መካከል የእስረኛዋን ቃል የምንሰማ ይሆናል። እስረኛዋ ምን አለች? ከእስረኛዋ ጀርባስ ምንድነው ያለው ጉዳይ አብረን የምናየው ይሆናል። ከዛ በማስከተል በቁጥጥር ስር የዋለው መሪጌታ ስለሱም የያዝኩትን መረጃ አቀርብላችኋለሁ። ለምን በቁጥጥር ስር ዋለ? ምንድነው ጉዳዩ? ሌላኛው ደግሞ በመከራ ውስጥ የሚገኙ ሹፌሮቻችንን በተመለከተ በማስረጃና በመረጃ ቪዲዮ ይዤላችሁ መጥቻለሁ። ሌላኛው ጉዳይ ደግሞ የከንፈራቸው ነገር ያሳሰባቸው ወንዶች ጉዳይንም መረጃ በማስረጃ አመጣላችኋለሁ። አያይዤ ሙሽራው ጉድ ሆነ ያልኩትን ፕሮግራም አመጣላችኋለሁ። ከዛ በማስከተል ወንጌል በፍቅር አይሰበክም ያለውን ፓስተር ይዤላችሁ መጥቻለሁ። አሁን መደባደብ ትችላላችሁ የሚለውን ስብከት ሰብኮ ሀገር እያናጨ የሚገኝ የስብከቱ ቃል መጽሐፍ ቅዱስ አስመስሎ ረብሻና በጥበጥ የሚፈጥረውን ሰባኪ ነው ማመጣላችሁ። ደግሞ ከዩጩፋ ጋር የሚፎካከሩት ጳጳስ አልላችሁም መቼም የብፁዕ አባታችን የምረቃ ስነ ስርዓት አነጋገር ይሆናል። ስለሳቸውም ጉዳይ ያስኩላችሁ ነገር አለኝ። አብሬ ፕሮግራሙን ይዤላችሁ መጥቻለሁ። አርያ መካሸንም ፕሮግራሙን አዘጋጅቼ ያቀርብኩላችሁ። ይሄኛው የቃለ ቀርን ሚዲያ ነው። የአርያ ሚዲያ ስለተዘጋ አሁን የሀገር ሚዲያ የሚል በአዲስ ቻናል መጥቻለሁና አዲስ ቻናል እየገባችሁ እንድትመለከቱልኝ ጋብዛችኋለሁ። በተለይ መረጃዎች ወቅታዊና ዕለታዊ ስለሆኑ ከዚህኛው መረጃ የተለየ መረጃ ስለሆነ ሁልጊዜ እየገባችሁ ሌሎች ሰዎች እንዲደርስ ሼር እንድታደርጉልኝ፣ ሰብስክራይብ እንድታደርጉ በዚሁ አጋጣሚ ጠይቃችኋለሁ። ምንጊዜም አብረን ስለቆመን ሀገራችን በፍቅር ኢትዮጵያንም በአንድነት ቤተክርስቲያናችንም ጎደሎ ነገሯን እየነገርን የሚስተካከሉን እያስተካከልን ንስሐ እየገባን ስለ ቤተክርስቲያናችን ለራሳችን ብለን እንቆማለን። ለዚህም ስለ ኢትዮጵያ ለሚሆነው ድምፅ የሀገር ሚዲያ በሚል አዲስ ቻናል ከፍቼ አሁን ስራ ላይ ነው። ስለዚህ አብራችሁኝ እንድትሆኑ ጋብዛለሁ። የአዲኛውን ቻናሌን ጉዳይ ጉድን ሰምታችሁታል አይደለም? አዲሱ ቻናሌ የተከፈተበት ምክንያት አርያ የሚባለው ቻናል ላይ የማቀርበን ፕሮግራሞች የማይወድ ግለሰብ ወይ ደግሞ የማይወዱ ግለሰቦች ቪዲዮውን የኔን ብቻ ለይተው የግሌን ሚዲያ ብቻ ለይተው ሪፖርት እያደረጉ ስለሆነ በሪፖርቱ ምክንያት ለጊዜው ተዘግቷል። በዛ ምክንያት ፕሮግራም እያቀረብኩ አይደለም። በየዕለቱ ግን የሀገር ሚዲያ ላይ ፕሮግራሜን አቀርብላችኋለሁ። ባለ ሀገር የሚባለው ስም ሌላ ጊዜ የሚስተካከል ይሆናል። አሁን ግን የሀገር ሚዲያ የሚል ነውና አርያ መካሻን በሌላኛው በራሴ ቻናል ደግሞ የሀገር ሚዲያ በሚለው ተከታተሉኝ። ከሰዓታት በኋላ ይለቀቃል። እሱንም ተከታተሉት። ሰብስክራይብ ማድርጉ፣ ሼርም ላይክም አድርጉት። አመሰግናለሁ። ከመሸጋገሪያ በኋላ እንገናኝ። ሐዋርያት ጸጋ መንፈስ ቅዱስን ከተቀበሉ በኋላ ዓለምን ዕጣ ተጣጥለው ተከፋፍለው ዞሮ ከማስተማራቸው አስቀድመው የሥራቸው መጀመሪያ ጾምን አድርገዋል። እናም ለሥራችን መጀመሪያ ለሕይወታችን ጉዞ ጾምን አስቀድመን በገዳም ያሉ አባቶቻችንን በማስታወስ በመባ በስጦታችን ምጽዋታችንን እናስከትል። የሞታንሳ ማር ቅዱስ ሚካኤል አንድነት ገዳም የአባቶቻችንን በዓት ልንጨርስ ጥቂት ቀርቶናልና አግዙን። ጾሙን የበረከት ጾም ያድርግልን። አሜን።
በአርሲው ጉዳይ የታሰሩ ሊቃውንት አባቶች የቲክቶከሮች እንዲሁም ጋዜጠኛም ጭምር እንደነበሩ ታስታውሳላችሁ። ከሊቃውንቶች መካከል የኔታ በትረ ማርያም እንደተፈቱ ታውቃላችሁ። ሌላኛው ቀሲስ ተፈተዋል። ሌሎችም የታሰሩ ሰዎች የተፈቱ እንደሆነ ታውቃላችሁ። እስካሁን ድረስ ከጋዜጠኛ ደግሞ ሳልሳዊት ባይነሳኝ ታስራ ነበር። እህታችን ሳልሳዊት ባይነሳኝ እሷም ተፈታለች። እንኳን ደስ ያለሽ ለቤትሽ አበቃሽ። መታሰረች አግባብ አይደለም። ነገር ግን ስለተፈታሽ ደግሞ እንደ ሰው እንኳን ደስ ያለሽ እህታችን፣ ላንቺ ድምጽ እንደሆነው ሌሎችም ድምጽ እንሆናል። ይሄ ማለት ግን ቀሲስ ዶክተር መዝገቡ ካሳና ወንድማችን ዮኒ ሰማዕቷ እስካሁን እስር ላይ እንዳሉ ነው የምናውቀው። ፍርድ ቤት ቀጠሮ ላይ እንዳሉ አያሌው ቢታኒ ነግሮናል። እህታችን ደግሞ በማህበራዊ ሚዲያ ላይ መታ እንዲህ ብላ መልእክት ነግራናለች። እንስማት። ጤና ይስጥልኝ። ሳልሳዊት ባይነሳኝ ነኝ። ተመልሰናል። በመላው ዓለም ለምትገኙ ውድ ኢትዮጵያውያን ወገኖቼ በሙሉ በእውነት ስለናንተ ቃል ያለኝም እጅግ አድርጌ አመሰግናችኋለሁ። በእስር ላይ መዋሌን ከሰማችሁበት ዕለት አንስታችሁ ያለማቋረጥ ድምጽ የሆናችሁኝ የሙያ አጋሮቼ እንዲሁም በጸሎታችሁ ያሰባችሁኝ መላው ኢትዮጵያውያኖች እጅግ አድርጌ አመሰግናችኋለሁ። ከዛም አልፋችሁ በእስር ቤት ያለሁበት ቦታ ድረስ እየተመላለሳችሁ የጠየቃችሁኝ፣ ፍቅራችሁን የገለጻችሁልኝ፣ በጸሎት ያሰባችሁኝ፣ የመከራችሁኝ ታላላቆቼ፣ ታናናሾቼ ሁላችሁ እግዚአብሔር አምላክ ብድራችሁን ይመልስልኝ። እጅግ አድርጌ አመሰግናችኋለሁ። ከዛም አልፎ ዋስ ጠበቃ መሆን እንችላለን፣ አዎ ኃላፊነቱንም ስለሷ እንወስዳለን ብላችሁ የተሟገታችሁልኝ፣ ሞገስ ይሆናችሁኝ እግዚአብሔር አምላክ ሞገስ ይሆናችሁ። እጅግ አድርጌ አመሰግናለሁ። ያሳዘንኳችሁ፣ ከማንም በላይ ያደከምኳችሁ ቤተሰቦቼ፣ እህት ወንድሞቼ፣ ያሳዘንኳችሁ እናት አባቶቼ በእውነት ይቅርታ አድርጉልኝ። እጅግ አድርጌ ወዳችኋለሁ፣ አመሰግናችኋለሁ። ዛሬም ድረስ ደህንነቴ እያሳሰባችሁ የጠፋሽ እያላችሁ መልእክት ለምትልኩልኝ ለሁላችሁም መልእክት መላክ ስላልቻልኩ ይኸው በቪዲዮ መጥቻለሁ። ደህና ነኝ። ወደ ስራዬም በቅርቡ እመለሳለሁ። አስቤበት ተዘጋጅቼ ከፍ ያሉ ሀሳቦችን ይዤ ወደ እናንተ ለመምጣት ከወዲሁ እየተዘጋጀው ነው። አልጠፋም። ሀገራችን ኢትዮጵያን እግዚአብሔር ሰላም ያድርግልን፣ ለሁላችንም ፍቅር ይስጠን። በእውነት ለእኔ እንዳደረጋችሁልኝ እግዚአብሔር አምላክ ለእናንተም ውለታ ይዋልላችሁ። እህታችን ይዛ የመጣችው መረጃ ምስጋና ነው። ቤተሰቦቿን የጠየቋትን ያሰቧትን ድምጽ የሆኗትን መላው ኢትዮጵያውያን በጸሎት ያሰባትንም ጭምር ከነመላ ቤተሰቦቿ ጭምር አመስግናለች። አሁን ለተፈቱት ተመስገን። የህሊና እስርና የአካል እስር የታሰሩ ቀሲስ ዶክተር መዝገቡ ካሳ የቅድስት ሥላሴ ዩኒቨርሲቲ የስነል መለኮት የፍልስፍና መምህር እንዲሁም ምሁርና ሊቅ ናቸው። እንዲሁም ዮኒ ሰማዕቷ በሸገር ሀገረ ስብከትና በአዲስ አበባ በተለያዩ ስፍራዎች ላይ 10 ደብሮችን ብቻውን እየለመነ እየጮኸ ያስገነባ የሶስት ልጆች አባት ጀግና ወንድማችን ዛሬም እስር ላይ ናቸውና እነዚህም ወንድሞቻችን እና አባቶቻችን እስኪፈቱ ድረስ ድምጽ እንሆናቸዋለን። እባካችሁ ፍቱልን መልእክታችን። የዛሬው መልእክቴን እናሰምቼ ወደ መሪጌታው ጉዳይ ነው የምወስዳችሁ። ይሄ መሪጌታ ታሰረ፣ ባህር ዳር ነው። መሪጌታው በመያዣ ትዕዛዝ የወጣበት ባሉበት እንዲያዙ የተጻፈበት ደብዳቤ በአዩታ ቀርቦባቸው ነው። አዩታ የቀረበባቸው አቶ አብርሃም ሰርኬዘሩ ይባላሉ። የህግ ተፈላጊ ናቸው። እኚህ ግለሰብ እንዲያዙ የተጠየቀበት የባህር ዳር የአማራ ብሔራዊ ክልላዊ መንግስት የወልቃይት ጠገዴ ፖሊስ ጽሕፈት ቤት ነው የጠየቀው። መሪጌታው በቁጥጥር ስር ያሉት የሐሰት መሪጌታ ሆነው 625,000 ብር በማጭበርበራቸው ምክንያት ነው። በሆቴል መስተንግዶ ይሰራ የነበረውን ግለሰብ እቁብ እንዲወጣላ አድርጋለሁና ወጣ እንዲወጣላ አድርጋለሁ በሚል 625,000 ብር ከተቀበለው በኋላ ግለሰቡ እንትን አይደለም የሐሰት መሪጌታ ነው። በነገራችን ላይ የሐሰት መሪጌታ፣ የሐሰት ፓስተር፣ የሐሰት ሼክ፣ የሐሰት የሃይማኖት ስም ነው ይዘው የሚመጡት። ሌቦቹም አራዶች ናቸው በነገራችን ላይና እንዲያደርገው ሰውየው በገንዘቡ ባለመመለሱ ምክንያትና እጣ ባለመውጣቱ ምክንያት ራሱን በመሳቱና በመታሙ ምክንያት ፖሊስ በቁጥጥር ስር አውሎ በምርመራ ላይ ያካሂዳል።
አይ እናንተ እንደው ያው መንግስት የሃይማኖት ተቋም ውስጥ በቀጥታ መግባት ስለማይችል እንጂ ገብታችሁ ብታዩ እንደው የእውነት ማስረጃ ያላቸው ነው የላቸውም ብታዩ ጉድ ነበር የምሰሙት ጉድ። እኔ ትላንትና አቅርቤላችኋለሁ አይደል የምስራቅ ጎጃምን ጉዳይ ላይ የጎንቻ ቆቃ ኪዳነ ምሕረትን ጉዳይ አንስቼላችሁ ነበር አይደል? ጉዳይ ዛሬ ብቻ እንዳይመስላችሁ ነግራችኋለሁ። ትላንትናም የዛሬ እንደተጀመረ አድርጌ አይደለም እያቀረብኩላችሁ ያለው። ግለሰብ በፎቶ መምጣታቸው ብቻ ሳይሆን ማስረጃ መያዛችን ብቻ ሳይሆን ይሄ ጉዳይ ቅዱስ ሲኖዶስ የሚያውቀው አሁንም እየተስፋፋ መሆኑና አሁን ደግሞ ብፁዕ አቡነ ቶማስ ከመጡ በኋላ እነዚህ ሰዎች ድጋሚ ለማሰራት እየሞከሩ መሆናቸው እንጂ ብፁዕ አቡነ ቶማስ ቅባት ናቸው እያልናቸው አልነበረም። በዚህ ሐሳብ ላይ መታችሁ ኮሜንት የምትሰጡ ሰዎች እነዚህ መረጃዎች ውሸት ናቸው እውነት ናቸው ካላችሁ ደረሰኝ አሳይተናችሁ የሚያሳትሙበትን ገንዘብ አሳይተናችሁ ፓትሪያርክ ራሳቸው ማስቀመጣቸውን አሳይተናችሁ እናንተ ተናገራላችሁ። እንኳን አይደለም መሪጌታ የሐሰት ፓትሪያርክ አለ ኢትዮጵያ ውስጥ። እንኳን መሪጌታ የሐሰት ፓትሪያርክ አለ። የሾሙት ብፁዕ አቡነ ቶማስ አይደሉም እኮ ሲሾሙ የሚያውቁትም። ስለዚህ ጉዳይ መረጃ ያላቸው በደንብ የሚያውቁትም ብፁዕ አቡነ ማርቆስ ናቸው። የጎንቻ ተወላጅ ናቸው። በነገራችን መስቀልም ክላሽ የሚሰጠኝ ብለው የነበሩ በዚህ ጉዳይ ላይ ብዙ ማህበራትም ከብዙ ሰዎች ጋር ይታገሉ እንደነበሩ እናውቃለን። አሁን የመሪ ጌታ ጉዳይ አጀንዳ ሆኖ ማህበራዊ ሚዲያ ላይ ሲመጣ ገረመኝና ምን ነው የሐሰተኛው ፓትሪያርክ ጉዳይ አጀንዳ አልሆነም ማለት። ለማንኛውም ቃል ቀር ላይ አርያም የሀገሬ ሚዲያ ላይ ገብታችሁ ደግሞ ዛሬ ተመልከቱት። ሌላ መረጃ አምጥቼላችኋለሁ። ወሌላ ጉዳይ ልግባላችሁ። የሹፌሮቻችን አበሳ እዩት። ድገሙት። የዶዘር ሹፌር ነው። ያው ዶዘር ኦፕሬተር ነው የሚባለው አይደል? ያው ሹፌርና ነው መንዳት። ኦፕሬተርም ፓይለትም ሹፌርም ነጂ ናቸው። ያው ፕሌን ቢነዳም ነጂ ነው። ይሄ ዶዘር ኦፕሬተሩ አፍዴራ ላይ ነው በር ከፍተው ፓካውቱን ቀደው በጥፊ የሚመቱት። የጅቡቲ መስመር አካባቢ ላይ ከዚህ ከአፋር ጋር ተያይዞ በጣም በተደጋጋሚ የሚነሳ አንድ ነገር ልንገራችሁ። የሆነ ጥፋት ተነስቶ የሆነ አካባቢ ስም ተጠቅሶ ጥፋት የፈጸመው ግለሰብ ይጠየቅ ሲባል አፋር ፍቅር ነው፣ ድሬዳዋ ፍቅር ነው፣ ኦሮሚያ ፍቅር ነው፣ አማራ ፍቅር ነው፣ ትግራይ ፍቅር ነው ምናምን የምትሏላችሁ። ሲጀምር አማራ ብሎ ጥፋተኛ አለው የለም እኮ ግለሰብ ነው ጥፋተኛ። ኦሮሞ ብሎ ጥፋተኛ የለም እኮ ግለሰብ ነው ጥፋተኛ፣ ወይ ደግሞ የሆኑ ቡድኖች ናቸው። አፋር ብሎ ጥፋተኛ የለም፣ ሁሉም አፋርን አይወክልም። ይሄንን ያደረገው ግለሰብ ድሬዳዋ ላይ የሚሄዱ መንገድ ላይ የሚሄዱ ጅቡቲ የሚሄዶችንም እያፈኑ እያገቱ የሚገድሉ የሚታጠቁትም ወንጀለኞች ጥፋተኞች ናቸው። የሰው መብት የሚጋፉ ናቸው። እንደው ይሄንን ድራማ ላሳያችሁና የሹፌሮች ቤተሰቦች ከተማ ውስጥ እንዴት ይሳቀቁ እንደሚኖሩ መረጃ ይሆናችሁ። ተመልከቱት። ይሄን መልእክት በተለይ እነዚህ ለምትወቅሱ እንዲህ አይደለም ለምትሉ አንድ ግለሰብ በተጠቃው ለምን ሁሉንም ታረጋለህ ለምትሉ ሰዎች እንዲህ የሚያደርጉት ዛሬ አንዱን ያያችሁ ተቀርጾ ያልተቀረጸው እኮ ከተቀረጸው እልፍ ነው፣ 100 እጥፍ ይበልጣል። የሚቀርጸውን ሰው ቢያዩት ከሚመቱት ሰው በላይ የሚቀርጸውን ሰው ይገሉታል። ተመልከቱት የሰው ቤተሰብን የሹፌር ቤተሰብ እንዴት እንደሚሰቃይ። ሄሎ ፍቅር እንዴት ነሽ? ናፍቆቴ ከድካሙ ጋር አሳሳ ሰውነቴ። አለሜ የኔ ውድ ልጆቼ እንዴት ናቸው? በቪዲዮ ግቢ ናፍቆኛል ሳቃቸው። ቶሎ አውሪኝ የኔ ውድ እንዳለ ብሰለሰል። ተኩስ እየሰማው ነው፣ ችግር አለ መሰል። ተኮሱ ተኮሱ፣ አበባዬ ተኮሱ። እንዲህ እየሰማው እንዲህ እየቃተተ ልጆቹን በትነው እንደ ቀላል ሞተ። ስቃይ እንዳላየ ፍዳና መከራ ሲንከራተቱ ነው ቁልቁለት ተራራ። ገድለው አመጡልኝ ጠቅልለው ወሸራ። ለጣረ ለለፋ ለደከመ ጀግና ልጆቹን ለማብላት ለገባ ፈተና እናቱን ለጦረ አባቱን ላቀና ተኮሱበት ባሌን ጥይት በደረቱ። ይብላኝልን እንጂ ለኔና ለናቱ እሱስ አንድ ሄዷል
እረፍት ነው ሞቱ። መሪ ለጨበጠ አገር ለማገልገል እንዴት የሾፌር ቀን በቀን ይገደል? መቼ ነው የሚቆመው? እሺ ህዝብ በደል እናቱ ጧር ወጣ እልፍ ታለቅሳለች። ሴት ልጁ በሐዘን ጥላሸት ለብሳለች። ይኸው እኔን እዩኝ፣ መከራ በዝቶብኝ በህልሜ እየመጣ ቀቅሸት ሆነብኝ። በሸራ ጠቅልለው እንደ ቀላል ነገር አመጡልኝ ባሌን። እስኪ ፍረድ አገር ይፍረድ። በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቧዌ ገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ። ምን ብላችሁ ትፈርዳላችሁ? ባል ስትገሉ ልጅ፣ እናት፣ ቤተሰብ እንዲህ ስታፍኑ በጥፊ ስትመቱት የሚያይ ልጅ የሚያድግ ልጅ ምን ያህል አካባቢያችሁን፣ ስፍራችሁን፣ እገታችሁን፣ ግድያችሁን፣ በደላችሁን፣ ጥፋታችሁን እየሰማ ይደግ? አይበቃም? ዛሬ ወገን ለወገን ካልቆመ ማን ለማን ሊቆም ነው? ማን ነው በዳይ? ማን ነው ተበዳይ? ማን ነው አጥፊ? ማን ነው ተጠፊ? እውነት ይሄ አይበቃም? የሹፌሮቻችን መከራና ስቃይ ሊበቃ ይገባል። ለሚታገቱትም ለሚገደሉትም ለሚታፈኑትም ድምጽ እንሆናቸው። ይሄ መልእክቴ ነው፣ ዛሬ መልእክቴ። እንዲህ እያልን ደግሞ ወንዶች የከንፈር ነገር በከተማ አሳስቧቸዋል። ይኸውልኝ ይህንን ጉድ። ብዙ ጊዜ በሀገራችን የወንድ ልጅ ከንፈር እንክብካቤ ሲነሳ ነገሩ ሌላ መልክና አስተሳሰብ ይሰጠዋል። ለወንድ ልጅ ምን አስፈለገ የሚሉ ድምጾች አይጠፉም። ነገር ግን አንድ ወንድ በጧት ተነስቶ ፊቱን መታጠብ፣ ጺሙን ማስተካከል፣ ጥርሱን መቦረሽ ይሄ እንደ ቅንጦት የሚታይ ነገር ነውን? አይደለም። የግል ንጽህናና ጤናን የመጠበቅ መሰረታዊ ጥበብ ነው። በተለያዩ ምክንያቶች የተጎዳ የደረቀና በሶስት አይነት ቀለም ሆኖ እየጠቆረ እየተፈራረቀ ያለ ከንፈር ሊኖር ይችላል። ይህ እንደዚሁ እንደ ፊት፣ እንደ ጥርስ፣ እንደ ጺም እንክብካቤ ያስፈልገዋል። ይህ ሜካፕ አይደለም፣ ኒውትራላይዜሽን የተፈጥሮ ጤናማ ገጽታን የመመለስ ሳይንስ እንጂ። የተሳሳቱ እሳቤዎችን ሽረው ተፈጥሯዊ ማንነቱን በጥበብ ለመመለስ ብሎሰም ቢዩቲ ባር ቀጠሮ ያስይዙ። ኑ ከንፈራችሁን አሳምራችሁ ሴቶችን አማሉ ማለት ነው መልእክቱ። ወንድ ልጅ ከጥይት አልፎ ተርፎ ኢትዮጵያ ውስጥ መሀል ከተማ ውስጥ ከንፈር የሚያሳስበው ወንድም አለ። እኔ አንዳንድ ጊዜ ታጨሳለህ ትቅማለህ ይሉኛልና ሳቄ ይመጣል። በከንፈር አይነት አይሳይተውና ለካ የሰው ልጅ የሰው ትችትን ፈርቶ ወንድነቱን ትቶ ስራ ማሳደግ፣ ቤተሰብ መደገፍ፣ ማትረፍ፣ ሌላውን ማገዝ ትቶ ከንፈር ለማሰራት ግሮሰሪ ይገባል። ምንድነው ክሊኒክ ይገባል። እና የሴቶች ከንፈር አለ ሲባል ያው የወንዶች ከንፈር ማሳጅም አለላችሁ። እግዚአብሔር ይሁንላችሁ። ይሄን ሙሽራ አይታችሁታል? አሁን ሚስቱ ምን ብላ ነው የምትቀበለው? ሙሽራው እንደዚህ ያለ በካራት አይ እናንተ ልጆች የልጅነት ነገር ነው ብዬ ልለፋው እንደው ሳቀ እንድትሉበት ነው ቪዲዮን ያመጣዋላችሁ። ትላንትና በትዕግስት የጌታ ልጅ ላይ እውነት ይገርማል ብላ አንድ ነገር ገለጸች። በተለይ ዳውሮ ላይ የተነሳውን ሁከት አስታውሳላችሁ አይደለም? ትንባው በሚሸጥበት ገበያ ማዕከል ወንጌል ቢሰበክ ምን ኃጢአት አለ? ወንጌል በኃይልና በስልጣን ይሰበካል ይላል። ወንጌል በፍቅር ነው የሚሰበከው። በነገራችን ላይ በፍቅር እንደማይሰበክ የሚነግራችሁ ደግሞ የራሳችሁ ሰባኪ ነው። ላሳያችሁ። ወንጌል እኮ በፍቅር ይሰበካል በምናምን
እና እንደዛ ማህበራዊ ህይወታችንም ሳይነካ ኢየሱስንም መስበክ እንችላለን። አይቻልም። የለም እንደዛ የሚባል የጌታ ቃል ላይ የሆነ ነገር አትስራ፣ መልክ አትስራ። እና የጌታ ቃል ላይ መልክ አትስራ ማለት ክርስቶስ ፍቅር ነው ያለውን ምእመን ወንጌል በፍቅር ይሰበካል፣ በፍቅር ሰበኩ ያለውን የእግዚአብሔርን ቃል ትሰው በጉልበት እንዲሰብኩ እጅን ሰብስበ ያሳያቸው ነው። እና በሱ እንዲሰብኩ ነው የምትጥሩት። እና እሱ ነው ዳውሮ ላይ የተከሰተው። ዳውሮ ላይ ትላንትና የተከሰተውን አይታችሁታል አይደል? ይሄ ነበር። ዳውሮ ላይ ይሄ የምታዩት የተከሰተው ቪዲዮ ጉዳይ በገበያ መካከል ካለ ፈቃድ ምዕመናኖች የፕሮቴስታንት እምነት ተከታዮች አግዳሚ ዘርግተው ወንጌል ሲሰብኩ የጸጥታ መዋቅሮች መተው በምንድነው በአስለቃሽ ጭስ በአድማ ብተና በተኑትና ብዙዎቹን ጠይቋል፣ ወደ ስርም ወስደዋቸዋል ይመስለኛልና ቪዲዮ ላይና ፎቶ ላይ የተለቀቀ ያለው መረጃ ግን ምን ይላል መሰላችሁ? ማህበራዊ ሚዲያ የሚጠቀሙ ሰዎች እኛ የመስቀል ደመራ ጊዜ እንዲረብሸን አናውቅም ይላሉ። የኦርቶዶክስ እምነት ተከታይና ኦርቶዶክስ ተቋም አይደለችም እኮ ያደረገችው፣ የጸጥታ መዋቅሩ ነው ያደረገው፣ መንግስት ነው ያደረገውና የቻላችሁ መንግስትን ጠይቁ። በነገራችን ላይ እዛ ዳውሮም የተለያዩ ደቡብ ኢትዮጵያ አብዛኛው አካባቢ ላይ የመንግስት ባለስልጣናት አብዛኞቹ የፕሮቴስታንት እምነት ተከታዮች ናቸው። አዛዡም ኃላፊውም የጸጥታ መዋቅር ውስጥ ያሉትም በብዛት እነሱ ናቸውና ከምን አገናኝታችሁት ኦርቶዶክስ ጋር እናምታምጡት አልገባኝም። ነገር ግን በኮመንትም በውስጥም የተላከልኝ መልእክት ምን ይላል መሰላችሁ? ወንድሜ አርያ ዳውሮ የተከሰተውን እኔ እዛው ነው የምኖረው። ተደጋጋሚ ግጭት የሚቀሰቅሱ ስብከቶች በአደባባይ ይከናወናሉ። እንደውም ትላንትና የተከናወነውና ግጭት የሚመስለው ነገር ወደፊት ወደ ከፍተኛ ግጭት እንዳይሄድ መልእክት ለህዝብ አስተላልፍልን። ምክንያቱም ስብከቱ መጽሐፍ ቅዱሳዊና ወንጌል ሳይሆን የሌላ እምነት ጥላቻና ሌላ እምነት እንዳይኖር የሚደረግ ስብከት ነው በአደባባይ እየተሰበከ ያለው የሚል ምዕመን የሆነ ፕሮቴስታንት የሆነ ከዛው ከዳውሮ መልእክት ላከልኝ። አስደነገጠኝ እና ለእናንተም የሆነ ነገር አሰብኩ። የብዙ ነገሮች ጀርባ አንድ ታሪክ ይኖረዋል። ስለዚህ ስብከቱ አዲስ አበባ ተሰብኮ ዳውሮ ላይ ግጭት የቀሰቀሰ ይሄ ጉዳይ እንደምታዩት ማህበራዊ ሚዲያ ላይ የኦርቶዶክስና የፕሮቴስታንት ግጭት ብለው ዳውሮ ላይ ሊገልጹ ተፈለጉና ምንም አንገናኝም እኮ በቃ ማለት ቤተክርስቲያን የሌላ ቤተ እምነት ተቋም ውስጥ ገብታ እንደ ቤተክርስቲያን እንደ ተቋም አዛ የምታስደርገው ነገር የለም። በአውደ ምሕረት የሌላም ቤተክርስቲያን አፍርሱ ብላ አታውቅም። በአውደ ምሕረት ይኸው በአዳራሽ ውስጥ እኮ በፍቅር ሳይሆን በኃይል እንሰብካለን፣ በኃይል ጉልበት እንጠቀማለን ብለው የሚሰብኩ ፓስተሮቻችሁን እያየን ነው። እንግዲህ ይቅር ይበለናል። ካራቴ ነው የሚያየነው የዩን ጩፋን ነው አይደል? እንደው ዩ ጩፋ ሳይ ትዝ አለኝ አንድ ነገር። ዩ ጩፋ ሰሞኑን ምንድነው የፒኤችዲ ምናምን ተመረቀ ምናምን የሚል ነገር ማህበራዊ ሚዲያ ላይ መጨናነቅ ይሆን አድርጎ አንዱ ይተቻል፣ አንዱ ይደግፋል፣ አንዱ ይቃወማል ምናምን። በቃ አንድ ሰው ተማረ ተመረቀ፣ ምንድነው ችግሩ? እኔ ባይሆን የገረመኝ የብፁዕ አባታችን ብፁዕ አቡነ ፊልጶስ የሳቸውን ፎቶ የዩ ጩፋ ከተለቀቀ ነገሩ ሳይበርድ በመለቀቁ ገርሞኝ እንግዲህ መረጃውን ላጋራችሁ። ብፁዕ አቡነ ፊልጶስ የቅድስት ሥላሴ ዩኒቨርሲቲ ፕሬዝዳንትና የደቡብ ኦሞ አሪዞኖች ሀገረ ስብከት ሊቀ ጳጳስ ናቸው። በአሜሪካ ከሚገኘው ሊበርቲ ዩኒቨርሲቲ ኤዱኬሽናል ሊደርሺፕ ዶክተር ኦፍ ኤዱኬሽን በከፍተኛ ማዕረግ ተመርቀዋል። ብፁዕ አባታችን እንኳን ለዚህ ብራክ ያበቃዎት አይለይን ይላል የአዲስ አበባ ሀገረ ስብከት ሚዲያ ይህን መረጃ አጋራው። ብፁዕ አቡነ ፊልጶስ እንዲሁም ብፁዕ አቡነ ፋኑኤል አብረዋቸው የሀገረ ስብከቱ አባቶች በዋሽንግተን ዲሲ የሚገኙ ወይ በአሜሪካ የሚገኙ ሌሎች አባቶች አብረዋቸው ቆሞ ሲያስመርቋቸው አሳየንና ብፁዓን አባቶቻችን መንፈሳዊም ዓለማዊም ስለሲሳሉ ደስ ይለናል። እግዚአብሔር ይመስገን። እኛ የቸገረን አንድ ነገር ልንገራችሁ። የብፁዓን አባቶቻችን መመረቅ አይደለም የቸገረንኛ፣ የዩ ጩፋ መመረቅ አይደለም የቸገረንኛ፣ ምዕመኑን የሚመራ አባት ማጣት ነው የኛ ችግር። አስተዳደራዊ መዋቅር መምራት ያለመቻል ነው የኛ ችግር። አርሲ የተገደለው፣ ጅማ የተገደለው፣ ሶማሌ የተገደለው፣ ትግራይ የተገደለው፣ ባህር ዳር የተገደለው፣ አማራ ክልል የሚገደለው፣ ኦሮሚያ ክልል የሚገደለው
ኦርቶዶክሳዊም የሌላም እምነት ተከታይ የሚፈርሰው ቤተክርስቲያን የሚፈርሰው ቸርች የሚፈርሰው መስጊድም የአስተዳደር መዋቅር ችግር ከላይ ነው ያለው የሃይማኖት መሪዎቻችን ጋር። ስለዚህ እሱ ችግርን እንዴት ልትመሩት እንደምትችሉ አላውቅም። ከሃይማኖታዊ ውጪ ኢንተርናሽናል የኤዱኬሽናል ሊደርሺፕ ላይ ፒኤችዲ ስለያዝን የምንመራው ነገር ያለ መስሎን ካሰብን ብዙ ተሳስተናልና ምናልባት የነዩ ጩፋ እንኳን ዲግሪ ያለያዘ ፓስተር አይሆንም የሚል መረጃ ካውንስሉ ነው ምን አውጥቶባቸዋል። እኛ ጋር ይሄ መውጣቱን አልሰማውምና ብፁዕ አባታችን ለዚህ ስለበቁ እናመሰግናለን። የተማሩት ትምህርት ግን መንፈሳዊ አገልግሎት ላይ ቤተክርስቲያናችንን ለብዙ ነገር የሚያበቃት እንዲያደርጉልን ተስፋ እናደርጋለን። ይሄን ብዬ ዛሬ ተለይዋችሁ አርያ መካሻን ፕሮግራሙን አዘጋጅቼ ያቀርብኩላችሁ ለነበረኝ ቆይታ አመሰግናለሁ። ሰናይ ቀን። ሐዋርያት ጸጋ መንፈስ ቅዱስን ከተቀበሉ በኋላ ዓለምን ዕጣ ተጣጥለው ተከፋፍለው ዞሮ ከማስተማራቸው አስቀድመው የሥራቸው መጀመሪያ ጾምን አድርገዋል። እናም ለሥራችን መጀመሪያ ለሕይወታችን ጉዞ ጾምን አስቀድመን በገዳም ያሉ አባቶቻችንን በማስታወስ በመባ በስጦታችን ምጽዋታችንን እናስከትል። የሞታንሳ ማር ቅዱስ ሚካኤል አንድነት ገዳም የአባቶቻችንን በዓት ልንጨርስ ጥቂት ቀርቶናልና አግዙን። ጾሙን የበረከት ጾም ያድርግልን። አሜን። በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቦአቡዬ የገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ።